ሰላም ነው አለን። እየበረታሽ ነው? አለን ይመስገን። እየበረታው ነው፣ እየደረስኩ ነው። እሺ ከመጀመሪያው ጀምሮ ሰምተሽዋል? አይ አልሰማሁም፣ አጋጣሚ መጣሁት። እሺ ከመጀመሪያው ካልሰማሽ ያዝኳቸውን ነጥቦች ልዘርዝርልሽማ። እሺ ኦኬ። እሺ ከመስከረም ጀምሮ ኦልሬዲ ዲኤንኤ ተመርምሮ ልጅነቱ ከተረጋገጠበት ጊዜ ጀምሮ የትምህርት ቤት እየከፈልኩ ልብስ ጫማ እየገዛው አስቤዛ እያረግኩ ወተት የክራይ እየከፈልኩ 4,000 ብር በወር ልሰጥ ተስማምቼ እየሰጠው በሰላም የኖርን በነበረበት ጊዜ በአጠር መጀመሪያ ከመጀመሪያ ጀምሮ እንትን እንድል ትንሽ እንትን በይኝ። በመጀመሪያ ሲጀመር እነዚህ ነገሮች አድርጓል ወይ እኮ አሁን የመጀመሪያውን ፓርት ልጨርስልሽ እና እነዚህ ነገሮች ሳደርግ ቆየው፣ ከዛ ወደሚቀጥለው እንሄዳለን። ሲያደርግ ከቆየ በኋላ ምን ተፈጠረ የሚለውን እነዚህ ነገሮች ሲያደርግ ቆይቷል። እነዚህ ነገሮች አደረግኩ ማለት ከባድ ነው። ምክንያቱም አደባባይ ወጥቶ መናገር ራሱ አባት ለልጁ ሲያደርግ አራጣ አበዳሪ እንኳን አይናገርም ማለት አበላው አጠጣው እያለ አይናገርም። አራጣ አበዳሪ እንኳን ማለት ነው አይደለም። አባት ዲቦዬ ህዝቡ ይፍረድ ይባላል አይባልም? ራሱ ህዝቡ ይፍረድ እና አንቺ እውነት ካላደረገው ከዋሻ አላደረገም ወይም አድርጓል ነው ማለት ያለብሽ አንቺ። እሱን ህዝቡ ይስማና ይፍረድበት። ማብራራት አለብኝ። ምክንያቱም እሱንማ መስከረም ላይ ህዝቡ ነው እኮ አንድ ወር ነው የከፈለው። አላደረገም ብለሽ ነው የከሰሽ? አላደረገም ብለሽ ከሰሽ ነው አድርጌያለሁ ያልኩት ከሳይ ነው። ሚዲያ ላይ ከሰሽ አላደረገም ብለሽ ሚዲያ ላይ ወጥቼ አድርጌያለሁ አልኩት እኮ። አንዴ ዝም ትላለህ። ሚዩት አታብራባት ቢኒያም። ይሄ የእሷ ተራ ነው። ተራዋ ላይ ጣልቃ ትግባ። ይሄ የእሷ ተራ። መጀመሪያ ላይ መስከረም ላይ አልከፈልም። መስከረም ላይ ምን አልኩትኝ? ለልጁ የትምህርት ቤት እናስመዝግበው አልኩትኝ። መስከረም ላይ ደግሞ ዩኒፎርም የምሳቃ ምናምን ያስፈልጋል። እጁ ላይ አይቻለው። ሰፖርት ማድረግ አለበት እንደ አዲስ አባት እንደተገናኙ ማለት ነው። ስለዚህ ስጠይቀው ምን አለ? የለኝም እሱ ተመቻችቶ እየኖረ እኔ እንዴት አወጣለው አይነት ነገር ብሎ ተናገረኝ። እንደውም በጣም በሚደብር ሁኔታ ነበር የተናገረኝ። ከዛ ነው አውሺ አልኩኝ። ሰው ጠየቅኩኝ። ከዛም በኋላ 10,000 ብር ሰው ነው የላከልኝ፣ እግዚአብሔር በሚያውቀው ማለት ነው። ከዛ 10,000 ብር ተቀብዬ ልጄን አስመዘገብኩ። ከዛ እዮሃ ሚዲያ ሲመጡ አይ እየረዳው አይደለም እስካሁን፣ ግን ለወደፊት እግዚአብሔር ይርዳው ነው። ቪዲዮም መታየት ይችላል። እግዚአብሔር ይርዳው። ከዛ ባለፈ ደግሞ እሱ ብቻ አይደለም፣ ፍቅረኛውም ከዚህ ትጠዘጥዘኛለች፣ እሱም ከዚህ እንትን ይላል። ከዛም በኋላ አጋጣሚ ስልኩ ላይ ምን ያለው ለምንድነው እቺ ልጅ ማላያት? ቢኒያም ፍቅረኛክን አልገለጽክም እዚህ ጋር። ፍቅረኛክ ዲቦራን ኮንታክት እንደምታደርጋት አንተ ግን ደግሞ አንዴ ቆይ፣ ዲቦራ እስከ ሀስከፈ ስትናገር አንተ ታሪኩን እኔ እዚህ ጋር ነጥብ ሲት ፍቅረኛክ ዲቦራ እንደምታናገራት አልነገርከንም ታሪኩ ላይ። ለምን እሱን ፓርት ዝም ብለህ ይቅርታ አድርጊልኝ። አንዴ ልንገርሽ፣ እንደምትሰድበኝም ነገር ስለሷ እንደሚነሳ አልፈልግም። ይቅርታ ልጠይቅ በሄድኩበት ቤት እነሱ ጋር ስልኬን ኤዲት ላድርግበት ብላ ወስዳ ዲቦራ እራሷ ናት ኮንታክት ያደረገቻት። አይሚን ኖ ሶሪ፣ እሷ ኮንታክት ሳይሆን ያደረገቻት ገብታ የተጻጻፈውን አየች እሷ ዲቦራ ማለት ነው። ከዛ በልገስተ ይቅርታ ጠይቅ በሄድክበት አጋጣሚ ስልክህን ፈትታ ያወቀችው ስለሷ በገስ ይቅርታ ልጠይቅ ልስልክልኝ ብላ ወሰደችና ጓዳ ገብታ ስልኬን ጎርጉራ መታ እንደዚህ አድርጋል ብላ ምናምን አለች። በዛ እንትን አለች። ያየችው ቴክስታችን የእናሷ የምናወራውን አይታ ምን ብላ ነው እንትን ያለችው? የተወራሩት እነሱ ናቸው። የሰደበቻት ደግሞ እሷ ናት። ዲቦራ ናት የሰደበቻት። መጀመሪያ የኔ ፍቅረኛ አልሰደበቻት፣ እሷ ናት የሰደበቻት። ሚዲያ ላይ የሰደበቻት ቦታ ልንገርሽ። አንደኛ እዩሃ ሚዲያ ላይ ወጣ ለእንጀራ እናትነት አልመረጥኳትም። አንድ ያዥልኝ፣ የማይመለከታትም። ሁለተኛ ደግሞ እኔ ባቀረብኳት ሰዓት ፍቅረኛ እያለችኝ እያወቀች ሚስት እንዳለኝ እያወቀች አገር ቤት ልጅ አለኝ ልጅ መረመራ ምናምን ተብሎ አልነበረ? እሷን አግባ አለች። ይሄ ፍቅረኛ ዲቦራን ታከብራታለች። በጣም ነው የምትወዳት፣ በጣም ነው የምታዝንላት። ኢቭን አሁን የተናገሩትን ነገር እንዳልናገር ሚዲያ ላይ
ለምናኝ ነበረ። ድንግልና ተብሎ ቢኒ እባክህ ሴት ልጅ ናት እንዳትናገር ተብዬ እኔ በራሴ ሀሳብ የተናገርኩ ከዲቦራ ጋር ጥል የለባትም። የተጣሉት መቼ ነው? አንደኛ ለእንጀራ እናትነት አልመረጥኳትም ስትል፣ ሁለተኛ ደግሞ በራሴ ሳቀርባት ያቺኛዋት ሚስትን አግባት ስትል ተነጋገሩ። ራሳቸው ራስሽ ነሽ የሄድሽባት። አቁም። እሺ በቃ አሁን ከዚህ በኋላ ምታርግና እሷ ትቀጥልሽ ቀጥሽ። ምን አለ መሰለሽ፣ ሲጀመር እኔ ሶሻል ሚዲያ ላይ ለእንጀራ እናትነት አልመረጥኩሽም ያልኳት ስትሰድበኝ ነው። ስትሰድበኝ ማለት ከወራት በኋላ እንጂ በዮሃ ሚዲያ ላይ የተናገርኩትኝ ቢሆን እኔ የምመርጠው የልጁን የመጀመሪያ የልጁን እናት ቢያገባ ነው ብዬ ተናግሬያለሁ። በዛ ደብሯታል እና ካስቀየምኩሽ ይቅርታ ነው ያልኳት። ጭራሽ እኔን ስታወራኝ እንዴት ታወቃችሁ? አንቺ እናቷ በመጀመሪያ እሱ እንዳለው ስልኩን ከትሸሽ ነው ቤቱ ሄደ መረጋጋችሁ መጣ። ስልኩን አይቻለሁ፣ ቤቴ ሲመጣ ስልኩን አይቻለሁ። ቮይስ ኦቨር ሰራሁኝና ወደ ራሴ ቴሌግራም ስልክ አየሁኝ ማለት ነው። ሳይ ምን ይላል? እቺን ልጅ ላያት አልፈልግም፣ ለምንድን ነው በየሶሻል ሚዲያው ማያት ብላ ቮይስ ስትልክ፣ እሱ ደግሞ በእነሱ በኩል ነው እውቅና ያገኘሁት፣ እውቅና የማገኘው ፌመስም የተማርኩበትን ታውቂያለሽ፣ ስለዚህ በተማርኩበት መስራት የምችለው በእነሱ ነው አለ። ከዛ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው ዛሬ 38 ዓመት መምህር ነኝ። 38ኛ ዓመት ሄዱ ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየውም ባታየውም ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን የምመልሳት ወደ ትምህርቷ ነው። አንተ ደደብ፣ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ድሃ ነኝ እባካችሁ ብር ስጡኛል ካደለም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታ አባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለ። እኔም ኃጢአቴ ነው መሰለኝ፣ ይቅር ይበለኝ። ይህንን የልጄን ባል ማስቀየም የሆነ ይቅር ይበለኝ አምላክ ፈጣሪ። እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ። ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው ኧረ ይችንም 5,000 እችንም 10,000 ብር እንደው ሰጠን ሰላም በሰጠን ባሰጥም ሰላም ስጠን። ስማችን ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን። ሊያንም ዲቦራንም ተዋት። ከሰጠ ሰጠ፣ ካልሰጠም ቅር። ምነው ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገጥኩ። እውነቴን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዜር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርንም በጣም ማመስገን እፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንዲህ